ተረጋግተሽ እንድትወጪ የኔን ሁሉ ነገር አሳያችኋለሁ። የሰው ልጅ እኮ ያሳየውን ነገር ነው የሚነሳው አይደል? የሚያጣው ያ ነገር አያስጨንቀኝም። ማጣት ማግኘት አያስጨንቀኝም። አጥቼም ተረቤም ታመሜም ወድቄም ሰው አገብቶኝም ሰው አግኝቼም በሰው ተከበቤም አይቻልም። ሁሉንም ለእኔ ብርቅ አይደለም ማለት አንጠተሽ አውደቀድቅሽኝ አቀለጥሽኝ አይ ዶንት ኬር ማሪ ዝንጥ ብዬ ነው የምኖረው። ገባሽ? ጠብቂ የማሳይሽ ቤት ደግሞ በትንሽ ጊዜ ውስጥ በራሴ ሰው እንዲህ ሰው አገ እንኳን ሰው ከፈለገ እኔም ማገዝ ከፈለገ ኦኬ ይገዝ፣ ደስ ይለኛል። የሚሰራ ሰው ሲታገዝ አይደብራችሁ? ኦኬ። ስለዚህ እኔም ማሳያችሁ እንዲበሉልኝ ወይ እንደዚህ እንዲታዩልኝ እንዲታዩልኝ ሳይሆን እንድትማሩበት ነው። ይቺ ልጅ ትናንትና እኛ ስራ አይደለች እንደበሉ እስኪ ከእናንተ ስራ ነው ወጣሁት። ትናንትና ማርያም ቤት ነው ታያቸው አይደለም። እኔ ጌታን ነው የምላችሁ። ከመቶ በላይ ልጆች ደውሉኛል። ብዙ ነገር አይተናል፣ ብዙ ነገር ተምረናል። ግን ሁሉም ሰው እንዲረዳ የሚፈልገው ነገር ቢኖር ለእኔ ለውጥ ብቻ አይደለም። እኔ እንደዚህ ሆነ እንድትነቃቁ ጭንቅላታችሁ ንቅት ብሎ ማሰብ እንዲችል እናንተ ራሳችሁን እንደ ትንሽ ነገር አትዩ። የተለየ ነገር ስታዩ ሰፍ አትበሉ። ያንን ነገር ምን እንደምችሉ ጭንቅላታችሁን አሳምኑ። ወይ ማዳም ቤት ጠፍጠፌ ምናምን አይ ፎቶዬ ከወጣ ቤተሰብ ይገለኛል። እንደኔ የሚፈራ እንደኔ ቤተሰብ ተስፋ እስኪቆርጥብኝ ድረስ ሚዲያ ላይ የወጣ ቀን ማለት ነው በየሚዲያው እየዘለለች ቲክቶክ ተጠቃሚ ሆናለች እና ምንም ስራ አሰራ ተብዬ እባላለሁ ወደ ቤተሰብ ሲላክ ግን ደግሞ እኔ ያንን ጸጥ እያልኩኝ ኧረ አልሰራም ችግር የለውም እያልኩ እያልበሰበስኩ ሰራሁ። ዛሬ የት ደረስኩ? ትናንትና እነዛ ሰዎች እንደዛ ብለው ተናግረው አባቴ ጋር አቃያኑኝ። ዛሬ ግን አባቴ ይኮራብኛል። አኮራርፈውኝ ነበር፣ ተኮራርፌ ሁሉ ነበር። ዛሬ ይኮራብኛል። ሚዲያ ያለ ሰው ለጥቅም ብቻ ሳይሆን ቅመሞች እናንተም ተጠቀሙበት። ስልኩን ይዛችሁታል፣ አቋም አላችሁ አውቃለሁ፣ ተሰጥቷላችሁ፣ ግጥም ትገጥማላችሁ፣ መስፈን ትችሉ ይሆናል አይታወቅም። የተደበቀ ማንነታችሁን በሰው ተደግፋችሁ እልል ብላችሁ ውጡ እስከ መደገፍ የሰው ኮሜንት ሁሌ በገስተ ላይ ፎቶ ለጥፉ። ያ ሰው እየተራመደ እናንተ እዛው ላይ ልክ እኔ አሁን ነገ የሆነ ቦታ ላይ ስደርስ ስትተውኝና ደግሞ ትንሽ ኩኩ በሚል ሰው ካለ እዛ ሰው ላይ ደግሞ ትሄዳላችሁ። በተራ ሰው እየቀያየራችሁ ሰውን ከማብጠልጠል ከመጣል እኔ ነገ ጧት ስሄድ ትተውኛላችሁ። ይሄን አምናለሁ። ገባችሁ? ላይ ሁሉን አልገባችሁ ካሳካው ማለት ነው ስኬቴ ውስጥ ከገቡ ገባችሁ አይደለም? ልክ ደግሞ እኔ ካለፍኩ በኋላ አንድ ሰው ይመጣላችኋል ወይ አንድ ወንድ ይመጣል። አንድ መከራ እሱን ትይዙና እርማችሁን አጨርሱ። ሰው በመቀጠል ማለት ነው። እልቅስ እናንተ ባህላችሁ ልክ እናንተው እየወረዳችሁ እኔ ግምጃ ከፀጉሬ ቅንጣት አንድ ሰው እንዲህ ሊነቅል አይችልም። አይደለም እንደዛ ዝም ብዬ እሺ ማለት አይችልም። ስለዚህ ቁጭ ብላችሁ የምታዩትን ሰው ከምትራገጡ ወይም ደግሞ እነዛ ሰዎች እኮ ሰላም ይሆናሉ፣ እርስ በርስ ሊገናኙ ይችላሉ። በእነዛ ሰዎች ምክንያት እናንተ ተቆሳሰላላችሁ። የማርያም ቅመም ያችን ሚዛናት እነሱ ሊገናኙ እናንተ እንዴት ትባላላችሁ? ምን አገባችሁ? ምን ትልቅ ረጋችሁ? እስኪ ንገሩኝ። የምትከራከሩለት ሰው አንድ ነገር ብትሆኑ ዙሩ ያያችኋለሁ። ንገሩኝ። እንዲህ እኔ አንድ ሰው ለእኔ ቆሞ ከተከራከረ እኔ ምሳሌ ላድርግላችሁ። ነገ ታማ የሆነ ነገር ሆነች ቢባል ምን አደርጋለሁ? ነው ያው እናትና አባት የፈረደብን ነው እንዲህ የሚለው ሁሌ ያም ይመጣል። የማዳም ቅመም ይቺ ቃጣቢ ይቺ ብርጭቆ እንትን በይ ለምን እንደሚሰማኝ አላውቅም፣ ግን በጣም ነው የሚሰማኝ በእናንተ ምክንያት በጣም ነው የሚሰማኝ። እውነት ስትሳደቡ ማገር ምናምን አይመስለኝም። ለምን እንደማይሰማኝ ታውቃላችሁ? ስትሳደቡ
በቃ የተዘጋ ቤት ውስጥ ስለምንቀመጥ ብዙ ሰዓት ማውራት አሰለቸንም። እኔም ሰው እንደሆነ አልፈልግም። እኔ ብቻ ላውራ ነው። እኔም ብቻ ስሙኝ፣ ሰው እንዲሰማ አልሰማም። ስሙኝማ፣ ስሙኝ። እንደዚህ አይነት ሰው ደግሞ የሆነ ነገር ካገኘ ማውራት ደስ ይላል። ለዛ ነው ብዬ ነው የማስበው እንጂ እውነት የለፍላፊ ዘር ኑሮባችሁ ምናምን አይደለም። እለፍ ብላችሁ ቤተሰብ የምትሳደቡ ሰው ደግሞ አስተዳደግ። ስለዚህ እኔን ማሬ እየመረረች ትውጫዋለሽ እንጂ አንቺ ስለለፈለሽ ይቺ የተሰራው አጠፈር ራሱ አትላል። ስለኔ አንቺ ነው እየነገርኩሽ ያለሁት። ልቀጥልልሽ። ስለኔ የጀመርኩትን ነገር መተሽ መሰረዛችን አንቺ ጫጫታ ላይ ባለሽ ቁጥር ሞራል አለኝ ማለት እጄን ነው የምሰቀሰቀው። ሁሌ አጀንዳ መሆን ጥንካሬ ነው። ሰው ባወራብሽ ልክ ትጠነክሪያለሽ ማለት ደግሞ ከዚህ በፊትም ነግሬያቸዋለሁ። ይቺ በቃ ቤተሰብ የከሌ ልጅ ተደውሎልሽ የከሌ ልጅ ቤተሰብ የከሌ ልጅ ይሄን አደረገች የከሌ ልጅ ይሄን ሆነች ብሎ ቤተሰብ ወቅሶሽ አያውቅም። መቼ ነው የሚሳካልሽ? መቼ ነው ቤተሰቦችሽ መተሽ የምታዩ? መቼ ነው ቤተሰቦችሽ ጋር መኖርሽ? አሁን እዚህ ጋር የሚሳደቡት እመቤቴን ባለ ልጅ ናቸው፣ ህይወት አላቸው፣ ትዳር አላቸው። ህይወታቸው እንደምኖር ስሪ ማሪ ሰው መኪና ይዞ ስታይ ማሪ በራሱ ሳይተኛ ነው ሲቆፍር የሚውለው ውዴ። ስኬታማ ሰው ሌሊት አይተኛም፣ ቀንም አይተኛም። ሳይተኛ የሰው ከማየት ራስሽን ህይወት አስተካክል። ሰው ላይ ከመፍረድ የራስሽን መንገድ ጥረጊ። የሰው መንገድ ይሄ ነው ትክክል። ለሰው መንገድ መፍረድ አቁሚ ውዴ። አንቺ አታኖሪ ያን ሰው አዎ ይልሻል እንጂ እሱ በፈለገው እንጂ የሚሄደው አንቺ በፈለግሽ አይሄድም ማንም ሰው። እኔ ወይ ማሬ ታይ ውዴ ይሄ ነገር ትክክል አይደለም ብላችሁ ያላችሁ ልጆች ወይ እካል እንደዚህ ነው ይሄን ህይወትሽን ኑሪ ያደለም ይሄ ነው ብዬ መንገዴን ካስኩ ነገዙላት ተባለ። እኔ ግን በሰው ሳይሆን በራሴ ያደርገዋል። ይሄን ያላችሁት ሁሉ ሰው አግዙኝ አይደለም፣ ሰርቼ አሳይሻለሁ፣ ይዤው ሁሉንም አሳይሻለሁ ከየት እንደተነሳው ደግሞ። ስለዚህ ማለት ራስሽን ስኬታማ ለማድረግ ሞክሪ። ከራስሽ ጋር አቅልሽን ሰብስቢ። የወለደለት እንኳን ወጥቶ የሆነ ነገር የማይለው ወጥተሽ አትተርተሪ ማርያ፣ አትተርተሪ ውዴ፣ አትተርተሪ። ለስኬት ነው የሰው ልጅ የሚሮጠው ለነገር። ዛሬ ምን ተወራ? አሁን ይኸው እዚህ ቁጭ ብላችሁ ስታዳምጡ አሁን ስንት ቆይታ ወጣች። ይሄን ነው የምትይው አንቺ። ግን እንደዚህ የተነፈሰ እኔ ደግሞ ልብ ያለው ውስጤ የተሰማኝ ነገር ነው የምናገረው። ስለዚህ ጭንቅላታችሁን አሰሩት፣ ከራሳችሁ ጋር ሁኑ፣ ለራሳችሁ ቁሙ፣ ለራሳችሁ ኑሩ። ይሄን ሰው የሚኖረው ህይወት እናንተ ለመኖር ሞክሩ። እሺ ፊልም የሚሰራው እናት ወድ አይደለም የተማረው፣ ሙዚቀኛው እናት ወድ አይደለም የተማረው፣ ሞዴሉም እናት ወድ አይደለም የተማረው። ትማሪያለሽ። በተለይ ደግሞ ሶሻል ሚዲያ መጠቀም የምትፈልጉ ልጆች አላችሁ፣ ብዙ ልጆች ሞክሩ። መጀመሪያ ወይ መስራት ፈልግ ነበር ግን አልተሳካም። እኔ በፊት ፈልገው ነበር ማሬ፣ ፈልፍዬ ገባሁ። ከዛ አንድ መንገድ ሲይዝ ያችን መንገድ ተከትዬ መጓዝ የሚጥለኝ ቢሞክር ፈጣሪ ነው የምመካው፣ በፈጣሪ ነው። ፈጣሪን የያዘ ሰው ወደኋላ አያውቅም። አላማ የላቸው ሁሉም ሰው አላማ አለው ማለት በውስጥ እኮ እዚህ ጋር ወጥተው የሚሳደቡት በሙላ ማለት ነው። አሁን እዚህ ጋር የሚሳደቡት በሙላ የሆነ ችግር ውስጥ ናቸው። እግዚአብሔርን ወይ ቤተሰብ ጋር ተጣልተዋል ወይ የሆነ ነገር አስበው አልተሳካላቸውም። ያን ንዴት የት ላይ ያብርዱት ማለት የት ላይ ያብርዱት።
እኔ እህታቸው እያለሁ እኔ ሲጠገርሩት ነው። እኔም ብቻ አይደለም ሁሉንም ቲክታከር ያልተሳካለት ወልዶ እዚሁ እናንተ ቁጭ ብላችሁ እናንተ እዚሁ እየፈረዳችሁ አግብተው ወልደው የሰደባችሁ ህይወታቸውን እየመሩ ጎጇቸውን ይዘው ከዛ ህይወታቸውን ድብቅ ያደረጉና ማለት ነው። እነሱ እዚህ ላይ መጡ አትሳቂ ጥፍራ አትሳቂ ደግሞ ይስቃሉ። ወሰዳችሁ እንዴ በገባችሁ እውነት ደብቀው እንኳን የሆነ ነገር ሲሰሩ አውሬ ለምን እንደሚሆን ታውቃላችሁ? እንዴት በቃ ማለት እናንተ ህይወት ያላችሁ እናንተ ላይ ድራማ ዝም ብሎ ሲሰራ ለቤቴን ያመጣል። ቲክታክ የሚሰራው ሰው ሴቷን ብቻዋን ብመጣ ወንዱን ብቻዋን ቢመጣ ወይ ካፕል ሆኖ ቢመጡ ሌላ ህይወት አለ። ሌላ ህይወት ሌላ ህይወት አላችሁ። እዛ እዚህ ጋር ደግሞ ሌላ ይሄ የስራ ነው። እሺ ሶሻል ሚዲያ ማለት ስራ መስሪያ፣ ሰው ጋር መግባቢያ፣ ሰው ጋር መታወቂያ፣ ስራ መክፈቻ እንጂ መጋቢያ፣ መተሳሰሪያ፣ መፋቀሪያ፣ መያያዣ፣ መላቀቂያ፣ መታኮሻ አይደለም። እና ይመስላችኋል እነሱ ትንሽ ታንኮሽ ሲደራረጉ ቃል ተሳሳባላችሁ። ቫይራል ቀስቀስ ሲልበት ጋር ተጣልቻለሁ። የማንም ገባና በማታውቀው ነገር ለዛም ፈራጅ ለዚህም ፈራጅ ትሆናለች። ምንም እኮ አታውቅም። እግዚአብሔር ትገርሙኛላችሁ። ኪዳነ ምሕረት እናንተ እናትና አባት እንኳን መጥተው ሊሰሩ ቢሞክሩ እንደው ለአንድ ቀን ትንሽ እናትና አባት ታላያላችሁ። እናትና አባት ወስኛለሁ ማሩት ከዛ ደግሞ ማለት እነሱ ጣብ ናቸው አይደል? በውስጥ ታርገው እየተገናኙ አብራቸው ነገርኳችሁ። የሚያሸበት ማደር ይሻላል። እውነቷን አውርቼ የመሸበት ማለት ነው። ስለዚህ ሰው ሲጣላ አትጣሉ። በተለይ ደግሞ የሚተዋወቅ እጨዋታለሁ። በተለይ የሚተዋወቅ ሰው አሁን ለምሳሌ እኔ በኔ ህይወት በጣም ብዙ አሉ እና የሚጣላ ሰው አለ። ሊጣሉ ይችላሉ፣ ይገናኙም አይገናኙም። እነሱ አብረው ተገናኝተው አብረው ነው የሚሰሩት። ስለዚህ እዛ ሰው መሀል ገብቶ ድክር በተለይ ዝም ሲሉ እነዛ ሰው ደህና ናቸው ማለት ነው። ስለዚህ ዝም በበል እሺ። ወይ ይሄንን አስከፍቱና አሰሩት። ተይ እህትሽ አይደለም እህትሽ አይደለም። ስራግጭ ነው እውነቱን ስትነገሪ አትደንብሪ፣ ቁጭ ማሪ። ስለዚህ የሰው ስኬትን ከማየት በላይ የሚያስደስት ነገር የለም። ሞሮች ወደ ቁም ነገሩ ስንገባ ማለት ነው ራስሽን ስኬታማ የወጣሽበትን ዓላማ ግብ አድርጊ። ቲክቶክን ዓላማ ብለሽ ካላሽ ታዩ ማሪ፣ ዓላማ ብለሽ ካላሽ ደግሞ ጥልቅ ብለሽ ስሪበት። በተለይ ደግሞ ፎሎአችሁ ከፍ ያለ ልጆች የምሬ ነው ፕሮሞሽን ብትሰሩ እያጠያየቃችሁ ባይመጣላችሁ እንኳን እያጠያየቃችሁ ፕሮሞሽን ብትሰሩ እንደው እንዳጋጣሚ ታዋቂ ነን የሚባል ሰው ጋር ሂዳችሁ ብትሰሩ ያ ታዋቂ ሰው ለምን ታዋቂ ሆነ? ማሮች ለፍቶ ተሰርቦ ጥሮ ወድቆ ቀን ሲጥለው ሰው ማብሮ ፈርዶበት ጊዜ ሻንቋሽሸው ሰው ማብሮ አንቋሾት ነው
ፌመስ የሆነው። ዝም ብለው ፌመስ አይደለም። የሰው ልጅ ከሆነ ነገር ተነስቶ ነው የሆነ ነገር ሊሳካለት የሚችሉ። ምንም ነገር ቢሆን ማሮቼ፣ ምንም ነገር ቢሆን ያልተለፋበት ነገር የለም። ያልተለፋበት ነገር ስኬታማ አይኮንም። እሺ፣ እኔን ቁጭ ብላችሁ ታዩኛላችሁ። እሺ፣ ቪዲዮዬን ቁጭ ብላችሁ ታያላችሁ። ይሄ ትእዛዝ ነው። እሺ፣ አንቺ ስለፈለግሽ ስላልፈለግሽ አይደለም። ቁጭ ብለሽ ታያታለሽ።